ልንወድቅ እንችላለን፣ ግን እንነሳለን የሚሉ ወጣቶች ያስፈልጋል። ግን እጠገናለሁና እሰበራለሁ የሚል ዜማ ግን የሚያዜሙ ወጣቶች ወዳጄ፣ ባል ሚስት የሚገኘው ከእግዚአብሔር እጅ። አትንከራቱ። የዚህ ጸጋ ባለቤት የዚህ ጸጋ አድራሻው የእግዚአብሔር እጅ። ቶሎ ቶሎ ወደ ስልክህ፣ ቶሎ ቶሎ ወደ ቻትህ፣ ቶሎ ቶሎ ወደ ስክሮልህ አይደለም፣ ቶሎ ቶሎ ወደ እግዚአብሔር መዘርጋት። መቀበል ከፈለክ እጅህን ዘርጋ። ጸልይ ማለት ተጫጭታችሁ ስትጨርሱ ና ባርክልን አትበሉት፣ ጸልይልን በሉት። ልትጋቡ ስትሉ ቢፌ ፊት አታቆሙት፣ ና ባርክልን በሉት። በኋላ ቆይተህ ና አፋታኝ እንዳትለው። ያስተምርህ፣ ይምከርህ፣ መንገድ ያሳይህ፣ ይፍቀድልህ። ስትጣላ ማኩረፊያና ማልቀሻ አታድርገው። መጀመሪያ አስፈቅደው፣ አብሮ እንዲቆም በጸሎት ለምነው። የእግዚአብሔር ፈቃድ ይገለጽ። አንተ አቅም ባይኖርህ እንኳን እሱ ልምድ አለው፣ የመጠየቅ አቅም አለው። ያግዛል። ብትሳሳትስ ይመራሃል፣ እጆችህን ይዘዋል፣ ይደግፋል። ስለዚህ ቅርብ ያለ ምክረ ካህን አጠገብህ። ለምንድን ነው ብዙ ትዳሮች የሚፈተኑት? ብዙ ጮኞች ጀምረው የሚያቋርጡት፣ ሞክረው የሚፎርሹት፣ ተሰነካክለው የሚቀሩት፣ ወንድ የሚጠሉ ሴት የሚጠሩት፣ አታሳየኝ የሚሉት ለምንድን ነው? ይሄ ዝግጅት ስል ባቦ ሰጥ ስለሚሆኑ። አሁን ለአንድ ምስኪን የኮሌጅ ተማሪ እስከ ጂ ድረስ ምርጫ መፈተን ጥሩ ነው? ፌር ነው? ኤም መልስ ይመስላል፣ ደግሞ ቢም ያስኬዳል፣ ሲም ያስጠረጥራል። ዲ ላይ ስትሄዱ ደግሞ ኤና ቢ ይላል፣ ዲ ላይ ስትሄዱ ደግሞ ሲና ዲ ይላል። አሁን አንድ ምስኪን ኢትዮጵያዊ ድሃ እንደዚህ ማንከራተት በምርጫ ጥሩ ነው? አንተም ወጣቱ ራስን ካላወቅ በጎዳና የወጣው ሁሉ ያንተ እንድትሆን ተመኝተ መከራን ስትበላ መኖር እድሜው ሄደ። በዘላለም መንግስት ድሃ ከምትሆን በዚህ ዓለም ላይ ትንሽ ድሃ ሆነ የክርስቶስን ባለጠግነት ገንዘብ ብታደርግ አይሻልም? እግዚአብሔር የገባልን ቃል ኪዳን እውነት ነው። ወጣቶች አትጨነቁ። ንጽህናችሁን ለመጠበቅ ስትሉ ግልጽ እውነት እንነጋገር። እግዚአብሔር ባለበት ጎመን ወጥ መብላት ይሻላል ኃጢአት ባለበት ፍሪዳ ከማረግ የተባለው እኮ ለዚህ ነው። ግድ የላችሁ። ስለ ጽድቅ ስትሉ ጥቂት ነገር መስዋዕት ካረጋችሁ ሰማዕታት ትሆናላችሁ። አትፍሩ። በስጋችሁ የሚሆነውን መጎስቆል የነፍሳችሁን ውበት ያመጣል። አጓጉል ማበረታቻ እየሰጧችሁ እንዳይመስላችሁ። ዓለም ኑሮን የሚያስወድደው ለምን እንደሆነ እናውቃለን። እንዳታገቡ፣ የተረጋጋ ኑሮ እንዳይኖራችሁ፣ ምስቅልቅል እንዲል ነው አለ። አርክ ኦፍ ክራይሲስ የቀውስ መክበብ እንዲፈጠር ነው። ይሄ ሆን ተብሎ ነው። ዝርዝር አለው። ግን እኛ መጨከን አለብን። ክርስቲያኖች መጨከን አለብን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው መነኮሳት፣ ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ የተወደድክ ወንድማችን ሙዓዘ ስብሐት ዘማሪ ዳግማዊ በዜማ ዕቃ እግዚአብሔር እንድናመሰግን እድል የሰጠህን ወንድማችን፣ እጅግ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች በልዑል አምላካችን በእግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? ምሕረቱን ያበዛልን፣ እንደ በደላችን ያልከፈለን፣ እንደ ኃጢአታችን ያልተቆጣጠረን፣ ይቅር ያለን፣ እድል የሰጠን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ከጻድቁ አባታችን ከተክለ ሃይማኖት ከቅዱስ አባታችን ከአባ ሙሴ ጸሊም ከሌሎቹም ቅዱሳን በረከት ረድኤት ለሁላችንም ያሳትፈን። ሰምተን ለመጠቀም እግዚአብሔር ይርዳን። ብዙ ወጣቶችን ስላየው
በአንድ ርዕሰ ጉዳይ ላይ ሐሳቦችን ባነሳ ብዬ አሰብኩኝ። ለማስተማር ወይም ለመመካከር አስቤ የመጣሁት ርዕስን ያስቀየረኝ በጣም ብዙ ወጣቶችን መመልከቴ ነው። ስለዚህ በአንድ ርዕሰ ጉዳይ ላይ ጥቂት ብቻ ለቅምሻ ያክል ጥቆማዎችን አሰማችኋለሁ። ሊቃውንት በዚህ ያሉ መምህራን የበለጠ አብራርተው አቅንተው አልመው በኮርስ መልክ እንደሚሰጧችሁ አምናለሁ። እኔ ከማቀርበው በተሻለ ያቀርቡላችኋል። እኔ ግን እንደ ቅምሻ ይሄ ምግብ ሲበላ ስታርተር እንደምትሉት እንደዛ ቁጠሩት። እግዚአብሔር ከሁላችንም ጋር ይሁንልን። ርዕስ የሚሆነው የወጣቶች የህይወት መንገድ በሚል ርዕስ ነው የምንማረው። ሰፋ ያለ ዝርዝር ጉዳይ ያለው ነው። እኔ ግን እግዚአብሔር ከረዳኝ ቀስ ብዬ ጥቂት ነጥቦችን ለመዳሰስ እሞክራለሁ። ማስታወሻ ብትይዙ በጣም የተሻለ ነው። እግዚአብሔር ከሁላችንም ጋር ይሁን። ቅዱስ አትናቴዎስ ዳግመኛም ቅዱስ ባስልዮስ ዘቂሳርያ የክርስቲያኖችን የህይወት መንገዶች ብለው የሚገልጿቸው ሁለት የህይወት መንገዶች አሉ የሚሏቸው የክርስቲያኖች የህይወት መስመሮች አሉ። እነዚህን የህይወት መስመሮች ሁለቱም ሊቃውንት የህይወት መንገዶች ይሏቸዋል። አንደኛው የክርስቲያኖች የህይወት መንገድ ሙሉ ጊዜን፣ ሙሉ ሐሳብን፣ ሙሉ ጉልበትን እግዚአብሔርን በማምለክ መኖር ነው። ይሄ አንደኛው የህይወት መንገድ ነው። በብቸኝነት መኖር፣ ሳያገቡ ሳይወልዱ በብቸኝነት እግዚአብሔርን እያመለኩ ብቻ መኖር ነው። አንደኛው የወጣቶች ወይም የክርስቲያኖች የህይወት መንገድ በሊቃውንቱ አገላለጽ የብቻነት ህይወት ነው። ቅዱስ ጳውሎስ ያላገባ እግዚአብሔርን እንዴት ደስ እንደሚያሰኝ ስለ እግዚአብሔር ያስባል ይላል። ስለ እግዚአብሔር ብቻ እያሰቡ መኖር፣ እግዚአብሔርን ብቻ በማስደሰት መኖር፣ ልብ ሳይከፈል፣ ጊዜ ሳይከፈል፣ ጉልበት ሳይከፈል፣ እድሜ ሳይከፈል፣ አቅም ሳይከፈል ሙሉ ህይወትን በብቸኝነት ለእግዚአብሔር ብቻ መስጠት። ይሄ ምናኔ ነው። ይሄ ምንኩስና ነው። ይሄ አንደኛው የህይወት መንገድ ነው። ሁለተኛው የህይወት መንገድ ደግሞ ያገባ ሚስቱን እንዴት ደስ እንደሚያሰኝ
ስለ ሚስቱ ያስባል ያለው ነው ሐዋርያው ጳውሎስ። ሚስትን፣ ባልን፣ ልጆችን እያሰቡ ጽድቅ እየሰሩ መኖር ነው። ይሄ ሁለተኛው የሕይወት መንገድ ነው። ለዚህ ነው አባቶቻችን በእነዚህ ሁለት መንገዶች የሰው ልጆች ክርስቲያኖች በተለይ ወጣቶች ሕይወትን ያገኛሉ። የተወደዳችሁ ክርስቲያኖች ሁለቱም የሕይወት መንገድ የተባሉት ዓላማው ጽድቅን መፈጸም ስለሆነ ነው። በሁለቱም መንገድ ቅድስናን ገንዘብ ማድረግ ነው ዓላማው። በሁለቱም መንገድ እግዚአብሔርን ደስ በማሰኘት መኖር ነው። ለዚህ ነው የሕይወት ብለው የቀጸሉበት። እኔ ግን አብዛኞቻችን የምናዘነብልበትን አንደኛው መስመር ብቻ ለዚህች ምሽት ማስደመጥ ፈለግኩኝ። እሱም አንደኛው የሕይወት መንገድ አግብቶ ልጅ ወልዶ ከብዶ ድሮ ኩሎ ቅድስናን ስለመፈጸም በተለይ ወጣቶችን ማዕከል ያደረገ ቅድመ ጋብቻ ያለውን ሕይወት በጥቂቱ መዳሰስ ነው። ይህን የምናረግበት ምክንያት አታውቁትም ብለን ሳይሆን አለፍ ገደም እያል እነዚህን ነገሮች ቢረፍድም ለማሰማት ነው፣ ቢዘገይም ለማንቃት ነው፣ ያወቅነው ከሆነ ለማድመቅ ነው። ግን በዋናነት ወጣቶች የቅድስናን ሕይወት በዚህ በኩል ገንዘብ እንድናደርግ ነው። መጽሐፍ ቅዱስ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነው የሚለው። ወጣቶች እግዚአብሔር ለኔና ለናንተ ያለው ፈቃድ፣ ለሰው ልጆች ሁሉ ያለው ፈቃድ መቀደስ ነው። እዚህ የመጣ ነው ለመቀደስ ነው። በብቸኝነትም በባልና በሚስት ሕይወትም ዓላማው መቀደስ ነው። ለዚህ ነው ቅዱስ ጳውሎስ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነው የሚለው። ምዕመናን፣ የክርስትና ግብ የመንፈሳዊ ሕይወት መዳረሻ እግዚአብሔር ጋር መኖር፣ እግዚአብሔርን ማየት። እግዚአብሔርን የሚያየው ከእግዚአብሔር ጋር የሚኖር ማን ነው ካላችሁኝ፣ የተቀደሰ ብቻ ነው። መጽሐፍ ቅዱስ በዕብራውያን መልእክት ምዕራፍ 13 ላይ ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለም ይላል። በእርግጠኝነት ሁላችንም እዚህ የተሰበሰብነው ፍጻሜያችን ጌታችንን በማየት ከሱ ጋር ለዘላለም መኖር ነው። እዚህ ሕይወት ውስጥ ደግሞ የሚያደርሰን መቀደስ ነው። የማንረክስበት ይልቁንም የምንቀደስበት አንዱ መንገድ ደግሞ ከዝሙት በመለየት ነው። ከዝሙት የምንለይበት ሕይወት ደግሞ ምንድነው? መጋባት ነው። መጽሐፍ ቅዱስ ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ስለ ዝሙት ጠንቅ ለእያንዳንዲቱ ለራሷ ባል ይኑራት ነው የሚለው። ስለ ዝሙት ጠንቅ ወጣቶች መቀደስን የምናገኘው
ከሚያረክሱ ነገሮች ራሳችንን በመለየት ነው። አንዱ በቅሎ የሚያስቸግረን የሚያረክሰን ዝሙት ነው። ለዚህ ደግሞ መፍትሄው የእግዚአብሔር ጸጋ የሆነው ማግባት። ለዚህ ነው ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስቶች አይልም ወጣቶች ሚስት፣ ባሎች አይልም ወጣቶች ባል፣ አንድ ደግሞስ እጮኛ አይልም ሚስት፣ ገርል ፍሬንድ አይልም ባል ሚስት፣ ቦይ ፍሬንድ አይልም ባል ሚስት። እነዚህ ሁሉ ቃላት ስለ ዝሙት ጠንቅ የምንተርፍበት ሕይወት በባልና በሚስት መካከል ባለ የተቀደሰ ግንኙነት። ክርስቲያኖች ለዚህ ነው መጽሐፍ ቅዱሳችን መጋባት በሁሉ ዘንድ ክቡር መኝታውም ንጹሕ ይሁን ይላል። እግዚአብሔርን ማየት ከእግዚአብሔር ጋር ለዘላለም መኖር የሚፈልጉ መርከስን ይጠላሉ። ላለመርከስ ከእግዚአብሔር እንዳይለዩ ከመንግስቱ እንዳይወጡ ረክሰው እንዳይጣሉ ራሳቸውን ያነጻሉ። ራሳቸውን የሚያነጹት ቅዱስ በሆነው የጋብቻ ሕይወት ይኖራሉ። ልብ በሉ፣ ቅዱስ ለመሆን በዚህ ምክንያት እግዚአብሔር ጋር ለመኖር ነው መንገዱ። የሕይወት መንገድ የተባለው ለዚህ ነው። በዝሙት ጠንቅ ከተወጋን ሕይወትን አናገኝም፣ እንረክሳለን። ለዚህ ነው ሕይወት የሚለውን ቃል ለማምጣት ነው ጥቂት ነጥቦችን እንደ መግቢያ ያነሳሁት። ምዕመናን ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታ ሊያይ የሚችል የለም። ስለዚህ በዋናነት ኦርቶዶክሳውያን ወጣቶች ሐሳባችን እንዲቀደስ፣ መንገዳችን እንዲቀደስ፣ ስራችን እንዲቀደስ ነው መፈለግ ያለብን። ንጹህ እንዲሆን፣ ንጹህ የሚሆነው ደግሞ እግዚአብሔር በሚፈቅደው ንጹህ የመኝታ የጋብቻ የሩካቤ ሕይወት። አንዱ ፈተናችን ይሄ ስለሆነ ይሄ ሕይወት የሕይወት መንገድ ከሆነ የብዙ ወጣቶች ወይም ማወቅ ያለብን የመጀመሪያው ጉዳይ መልካም ንጹህ ሕይወትን እፈልጋለሁ፣ የተቀደሰ ሕይወት ገንዘብ ማድረግ እሻለሁ። ታዲያ ይህንን ሕይወት እግዚአብሔር ፈቃዱ መሆኑን ለኔ በምን አውቃለሁ? ልክ ነው። ይሄ መጠየቅ ያለበት ሕይወት ነው። አባቶቻችን ያስተማሩንን ከመጻሕፍት ያገኘሁትን የእግዚአብሔርን ፈቃድ እንዴት ላውቅ እችላለሁ ለምትል ንጹህ መሆን ለምትፈልግ ነፍስ መምህራን ያስተማሩንን መጽሐፍት የጠቆሙንን እነዚህን ጥቂት ነጥቦች አከታትዬ ላቅርብ። የመጀመሪያው የእግዚአብሔር ፈቃድ የሚገለጠው እንደ ፈቃዱ በሚኖሩ ሰዎች ነው። የእግዚአብሔርን ፈቃድ ማወቅ ከፈለክ አንተ ወጣት ክርስቲያን የአቅምህን ያክል የቻልከውን ያክል እንደ ፈቃዱ መመላለስ አለብህ። የእግዚአብሔር ፈቃድ የሚገለጠው እንደ ፈቃዱ በሚኖሩ ሰዎች ሕይወት ውስጥ ነው። ይሄ በምን ይታወቃል ወይም እንዴት ይገለጣል ካላችሁኝ፣ እግዚአብሔር የሚፈቅደውን ለመኖር ባለመታከት የእግዚአብሔርን ፈቃዳት
በመጻሕፍት የተጻፉትን በመምህራን የተነገሩትን የእግዚአብሔርን ፈቃዳት በመፈጸም በመኖር በግልባጩ እግዚአብሔር ያልፈቀደውን ሕይወት በመተው እግዚአብሔር የሚፈቅደውን ስትፈጽም እግዚአብሔር የሚፈቅድልህን ይሰጥሃል። እግዚአብሔር በማይፈቅደው ሕይወት መኖር ስታቆም እንደ ፈቃዱን ይፈጽምልሃል። ፈቃዱን የምታስቀድም ክርስቲያን ስትሆን ፈቃድ ይሁን ብለህ ስትጸልይ ይሰማሃል። የእግዚአብሔር ፈቃድ መቀደስ ነው ብያችኋለሁ። መቀደስን የምር ለሚፈልጉ ወጣቶች እግዚአብሔር የታመነ ነው፣ ፈቃዱን ይገልጽላቸዋል። ስለዚህ እግዚአብሔርን አምነው እግዚአብሔርን ፈርተው እንደ ፈቃዱ ለሚመላለሱ ሁሉ የእግዚአብሔር ፈቃድ መፈጸሙ ማይቀር። ስለዚህ የመጀመሪያው ነጥብ ወጣቶች ሳንታክት እንደ ፈቃዱ ለመመላለስ ከቅዱሳት መጻሕፍት እንደሰማ ነው፣ ከአበው ምክር እንዳገኘ ነው የገባንን መጠን ያክል ብንወድቅ በንስሐ የተነሳን ብንደክ በአባቶቻችን ጸሎት የበረታን እንደ ፈቃዱ ለመመላለስ እየጣር ወገኖቼ እንደ ፈቃዱ እየተመላለሳችሁ ያቅማችሁን ያክል እየተጋደላችሁ ውጊያ ውስጥ ናችሁና ከኃጢአት ጋር እየተጋደላችሁ ስትኖሩ ምናልባት ልትቆስሉ ትችላላችሁ። ያ ማለት ጥቂት ልትሰነካከሉ ትችላላችሁ። ሰይጣን ታግሎ ጥቂት ሊያቆስላችሁ ይችላል በውጊያው። መቁሰል ማለት ግን መማረክ ማለት አይደለም። እንደውም እንደ ፈቃዱ እየተመላለሳችሁ ብትቆስሉ ተጋድሏችሁን ነው የሚያሳየው። ክርስቲያኖች ውጊያው ውስጥ መግባታችሁን ነው የሚመሰክረው። በውትድርና ሜዳ ለመዋጋት የሄደ ወታደር ሊቆስል እንደሚችል ሁሉ ከአጋንንት ጋር የእግዚአብሔርን ፈቃድ ለመፈጸም ስትዋጉ ምናልባት ብትቆስሉ የተጋድሎ መገለጫችሁ መሆኑን እንዳትረሱ። አንዴ ወድቄአለሁ እንደጀመረ ይጨርስ፣ አንዴ ተሰናክያለሁ ምን ሰው ሆናለሁ እንዳትሉ፣ የቆሰለ እንደሚድን የተመታም የተሰበረም እንደሚጠገን አስባችሁ እንደገና ተጓድሏችሁን መቀጠል፣ እንደ ፈቃዱ መኖር እንደገና እግዚአብሔር ያበረታችኋል። እንደ ፈቃዱ መመላለስ ስትጀምሩ ራሱ እግዚአብሔር ፍጹማን ያደርጋችኋል ተብሎ ተጽፏል። ብቻ እንደ ፈቃዱ ስትኖሩ ትልቁ ቁም ነገር እጅ ላለመስጠት በመርከስ ሕይወት ተማርኮ እዚያው ላለመቅረት። ያ ማለት በወደቃችሁበት የኃጢአት ሕይወት ደስ እየተሰኛችሁ ላለመኖር መታገል። ወገኖቼ እግዚአብሔር አክሊል የሚሰጣቸው በዝሙት ያልወደቁትን ብቻ አይደለም። እንደውም አንድ ሊቅ አክሊል የሚቀበሉት ንጹሃን የሆኑት ብቻ አይደለም፣ ይልቁንም ሰይጣን የተዋጋቸው ያቆሰላቸው መንጋጭላቸውንም ያረገፋቸው፣ ነገር ግን እጅ ባለመስጠት ሳይማረኩ እስከ መጨረሻው ድረስ ተዋግተው በንስሐ በቁርባን ተመልሰው ድል ያደረጉትም ጭምር ናቸው እንጂ ይላል። አንድ ጊዜ ቆስለህ
ሁል ጊዜ እንደቆሰልክ መቅረት የለብህም ማለት ነው። ብዙ ወጣቶች አንዴ ቆስያለሁና እንደጀመረ ይጨርሰኝ፣ አንዴ ወድቅ ያለውና የወደቅኩበት በዚያው ልቅር ይላሉ። እንደ ፈቃዱ መመላለስ እርግጥ ነው ልንወድቅ እንችላለን፣ ግን እንነሳለን የሚሉ ወጣቶች ያስፈልጋል። ግን እሰበራለሁ እጠገናለሁና እሰበራለሁ የሚል ዜማ ግን የሚያዜሙ ወጣቶች አያስፈልጉ። ስለምጠገን እሰበራለሁ ብለህ እንደማታውቀው ሁሉ ንስሐ ገባለሁ እያልክ በኃጢአት ግን እንድትደፋፈር አይደለም። አንዳንድ ወጣቶች ፍጹም ኃጢአትን እስኪጸየፉ እስኪጠሉ ድረስ መጋደል አይፈልጉ። ዛው ይሄ እንደ ፈቃዱ መመላለስ አይሆንም። ስለዚህ ጨክኖ ወደ መተው መፈለግ፣ መጥላት፣ መጸየፍ ወደዚህ ያደገ ይሄዳል። የእግዚአብሔር እውነት የሚታወቀው እንደ ፈቃዱ በሚመላለሱት ውስጥ ፈቃዱን የሚፈጽም አምላክ፣ ፈቃዱን የሚገልጥ አምላክ መሆኑ የታወቀ። ስለዚህ እግዚአብሔርን በማመን እሱም በመፍራት ትእዛዛቱን ለመፈጸም በመጨከን እግዚአብሔርን ለመምሰል ራሳቸውን ለማስለመድ በሚጥሩ ወጣቶች ታይቷል። እግዚአብሔር ፈቃዱን ይገልጻል። አንድ ሁለተኛው ልንኖርበት ያለው የሕይወትን መንገድ ሰጪው እግዚአብሔር በጎ ስጦታ ፍጹምን በረከት ከላይ ነው። ቅዱስ ያዕቆብ እንደነገረ ወዳጄ ባል ሚስት የሚገኘው ከእግዚአብሔር እጅ ነው። ሩካቤ ቀስቃሽ ከሆኑ ፎቶዎች ከተለጠፉበት ስልክ አይደለም። እውነተኛ ጸጋ የሚገኘው ተሰርቶ ያለቀ እግዚአብሔሩ እጅ ነው። ለምን መሰላችሁ ወጣቶች? የእግዚአብሔር ቃል እንዲህ ይላል፣ ሀብትና ባለጠግነት ከአባት ከእናት ይወርሳል፣ አስተዋይ ሚስት አስተዋይ ባል ግን ከእግዚአብሔር ዘንድ ነው ይላል። ወደ እግዚአብሔር ያልቀረበ ይሄንን ጸጋ ሊያገኝ አይችልማ። ወዳጄ አትንከራተቱ። የዚህ ጸጋ ባለቤቱ የዚህ ጸጋ አድራሻው የእግዚአብሔር እጅ ነው። ቶሎ ቶሎ ወደ ስልክህ፣ ቶሎ ቶሎ ወደ ቻትህ፣ ቶሎ ቶሎ ወደ ስክሮልህ አይደለም፣ ቶሎ ቶሎ ወደ እግዚአብሔር መዘርጋት። ምን ማለት ነው? ሁለተኛው ነጥብ ጸልዩ። ምዕመናን፣ በተለይ ወጣቶች የምትበሉትን የምትጠጡትን ነገር ለእግዚአብሔር ክብር እንድታደርጉ መጽሐፍ ቅዱስ ነግሯችሁ የለ? የምታደርጉትን ማናቸውንም ነገር ለእግዚአብሔር ክብር አድርጉት ይላል እግዚአብሔር ቃል። መብልና መጠጥ ለእግዚአብሔር ክብር የሚደረግ ከሆነ ይህ የተቀደሰው ሕይወትማ እንዴት ለእግዚአብሔር ክብር አይሆንም? እግዚአብሔርን እፈልጋለሁ የዘላለም ሕይወት ርስቴ እንዲሆን እመኛለሁ የሚሉ ወጣቶች ለእግዚአብሔር ክብር ለማድረግ ከባለቤቱ ይቀበላሉ። ከባለቤቱ። ምዕመናን፣ የዚህ ሕይወት ባለቤት ደግሞ እግዚአብሔር ነው። መጀመሪያም ለሰው ልጆች ይህን ሕይወት የሰጠው እግዚአብሔር ነው። ለአዳም ሔዋንን የሰጠው እግዚአብሔር ነው። ስለዚህ ሰጪው እሱ ከሆነ ወደ ሰጪው በጸሎት የተጠጋ ሰው ፈቃዱን ተቀብሎ መሄዱ አይቀሬ። መቀበል ከፈለክ እጅህን ዘርጋ፣ ጸልይ ማለት ነው። መቀበል ከፈለክ ሁሉ በጎ ነገር ሊሰጥ ወደሚችለው ወደ እግዚአብሔር አንጋጥ። እውነት ነው ምዕመናን፣
የዕለት እንጀራችንን እንኳን እንድንለምን ታዘን የለ? ለጽድቅ ሕይወት የሚበጀን ከመርከስ የሚታደገን ታዲያ ይህንን ሕይወት መለመን አያስፈልግም? አትፈሩ፣ አትፍሩት። እግዚአብሔር አባታችን ነው፣ ይሰጠና እንዴ ያው ሁሉን ነገር እንዲያው እንዴት አይሰጠንም ተብሎ ተጽፎ የለ? የጽድቅ ሕይወትን ከፈለክ እንዴት ሊከለክል ይችላል? ቅድስና እፈልጋለሁ ስጠኝ ለሚል ነፍስ እግዚአብሔር እንዴት ላይሰጥ ይችላል? ጸልይ፣ ሱባኤ ያዝ፣ ለምን ማነው ማናት እያልክ እውነት እንነጋገር ከተባለ ገዳም አታጨናንቅ። እግዚአብሔር በአባቶቻችን ይገልጣል፣ ግን ጸልይ፣ በርታ። ጥንቆላ እንዳይመስል፣ ሌላም ነገር እንዳይመስል በኋላ አመጣበታለሁ። ቅዱስ ዮሐንስ አፈወርቅ ማግባት ስትፈልግ አስቀድመ ጸልይ፣ ሐሳብህን ለእግዚአብሔር ንገረው፣ እግዚአብሔር መርጦ እንዲሰጥ ለምነው። አንተ እንደዚህ እርሱ እንዲመርጥልህ የምታደርግ ከሆነ አክብረኸዋልና እርሱም ላንተ በጎ የትዳር አጋር በመስጠት ያከብርሃል። ስለ ትዳር ምንም የማያጓደኛህን ምረጥልኝ ለምን ትለዋለህ? ምን ያውቃል እሱ? ስለ ጽድቅ ሕይወት ምንም የማታውቀውን የሥራ ባልንጀራሽን ምረጭልኝ ብለሽ ለምን ታስቸግሪያለሽ? ምረጥልኝ ብለህ ማስቸገር ያለብህ አምላክህን። እሱን ነው የሚለው ቅዱስ ዮሐንስ አፈወርቅ። በጣም ልምድ የሌላቸው ሰዎች ጋር ምክር እየጠየቃችሁ አደራችሁን ሕይወታችሁን አታበላሹ። በጸሎት እግዚአብሔርን ካከበርከው በጎ የትዳር አጋር በመስጠት ማክበሩ አይቀሬ ነው ይላል ዮሐንስ አፈወርቅ። ለዚህ ምስክር ለአብርሃም ልጅ ለይስሐቅ ኢዮብር የተባለ አንድ ባለሟል ሎሌ እዚህ ዘፍጥረት ምዕራፍ 24 ላይ ያደረገውን በሞቴ ላስመልክት። እንዲህ ይላል፣ እዩ ለአብርሃም ልጅ ለተወደደ ልጅ ሚስት ፍለጋ ሲወጣ አይኑን ሲያንከራትት አታዩት። ወዲህ ወዲያ ሲል ሰው ሲያጠያይቅ አታዩት። አንድ ነገር አደረገ። ምን አለ? ወደ እግዚአብሔር ጸለየ። ምን ብሎ? አንተ ጠጣ ግመሎችንም ደግሞ አጠጣለሁ የምትለኝ ቆንጆ እርሷ ለባሪያ ለይስሐቅ ያዘጋጃት ትሁን፣ በዚህም ለጌታዬ ምሕረትን እንዳደረክ አውቃለሁ ብሎ ጸለየ። ጸልይ ጸልይ። እንዲህ ያሉ በጎ ስጦታዎች የእግዚአብሔር ምሕረቶችና የእግዚአብሔር ጸጋዎች ናቸው በጸሎት የሚገኙ፣ በስክሮል አይደለም። ምናልባት ከዕለታት አንድ ቀን ሊሆን ይችል ይሆን። እግዚአብሔር ነው የሚሰጥ። ወዳጅ የጋብቻ የትዳር ማኑዋሉ እግዚአብሔር ማኑዋሉ ያለው እግዚአብሔር ጋር። አሁን ይሄ ሞንታርቦ ቢበላሽ ማኑዋሉ እስካለ ድረስ ይሰራል። ማኑዋሉ ከሌለ ግን እንደተበላሸ ይቀራል። ትዳር ምድራችን ላይ ለምን የተበላሸ ይመስላችኋል? ከሰሪውና ከማኑዋሉ ውጭ ገጣሚዎች አለን የሚሉ ብዙዎች በስተው ይመስለኝ። ስለዚህ ወደ ባለቤቱና ሁለተኛ ጸልይ፣ ሁለተኛ ፈቃዱን ጠይቅ፣ ሁለተኛ ወደ እግዚአብሔር ቅረብ፣ ሁለተኛ ልዑልን አስፈቅድ፣ አንጋጥ፣ ወደሚሰጥህ እጆች ተዘርጋ፣ እጆቹን ያዝ፣ ከዛ ትቀበላል። ሶስተኛ እግዚአብሔር አንተ አጠገብ እንደ እግዚአብሔር ፈቃድ የሚኖሩ ሐሳቡን ፈቃዱን የሚገልጹልህ ደጋግ ሰዎች ይኖራሉ። እነማን? ደጋግ ካህናት፣ ደጋግ መምህራን፣ የንስሐ አባትህ። ይኸው ምናልባት ለአንተ ባይገለጥልህ እንኳን የሚገለጥላቸው ደጋግ መንፈሳውያን ሰዎች ይኖራሉ። አንደኛ የእግዚአብሔርን ሐሳብና ፈቃድ ይገልጹልሃል፣ ያስተምረዋል።
ሁለተኛ ይጸልዩልሃል። ስለዚህ ለአንዳንዶች እግዚአብሔር በወደደው መልኩ ይገልጻል። ስለዚህ ፈቃድህ ዝም ብለህ ብቻህን አትወስን። አባት አለ፣ በምክረ ካህን ትኖራለህ። ንስሐ አባት እንዲጸልይልህ ትጠይቃለህ። በጸሎት እንዲያግዝህ ትለምነዋለህ። ጠጋ ብለህ ታማክረዋለህ። ፈቃዱን የምታገኝበትን መንገድ አስተምረኝ ትለዋለህ። ምናልባት ንስሐ አባት ይሄን ማድረግ ባይችል እንኳን ከንስሐ አባት ዝቅ ያለ መንፈሳዊ አማካሪ ትፈልጋለህ። መምህሩ፣ የጉባኤ አስተማሪ፣ የሰንበት ትምህርት ቤት መካሪ፣ ከነሱ ጠጋ ትላለህ። ስለዚህ ፈቃዱን ይገልጹልሃል፣ ትምህርት ያስተምሩሃል፣ ስላንተ ይጸልዩልሃል። ሶስተኛ አግናጤዎስ ሊቁ በረከቱ ይደርብን እንዲህ ይላል፣ ወንድና ሴት ጋብቻ ለመፈጸም ቢፈልጉ አንድነታቸው በጳጳሱ ይረጋገጣል። በዚህም ጋብቻው በስጋቸው ፈቃድ ሳይሆን በእግዚአብሔር ፈቃድ የተመሰረተ ይሆናል ይላል። ያለ ጳጳስ ፈቃድ አይሆንም ነው የሚለው። ያለ ካህን ፈቃድ አይሆንም ነው የሚለው። ወጣቶች ተጫጭታችሁ ስትጨርሱ ና ባርክልን አትበሉት፣ ጸልይልን በሉት። ልትጋቡ ስትሉ ቢፌ ፊት አታቆሙት፣ ና ባርክልን በሉት። በኋላ ቆይተና አፋታኝ እንዳትለው፣ ያስተምርህ፣ ይምከርህ፣ መንገድ ያሳይህ፣ ይፍቀድልህ። ሲያልቅ ቢፌ ባራኪ አታድርገው። ስትጣላ ማኩረፊያና ማልቀሻ አታድርገው። መጀመሪያ አስፈቅደው፣ አብሮ እንዲቆም በጸሎት ለምነው። የእግዚአብሔር ፈቃድ ይገለጻል። አንተ አቅም ባይኖርህ እንኳን እሱ ልምድ አለው፣ የመጠየቅ አቅም አለው፣ ያግዛል። ብትሳሳትስ ይመራሃል፣ እጆችህን ይዘዋል፣ ይደግፋል። ስለዚህ ቅርብ ያለ ምክረ ካህን አጠገብህ ቅዱስ አግናጤዎስ የሚል እንዲያረጋግጥልህ ያስፈልጋል። ሌሎች እንዲያረጋግጡልህ አትኳትህ። የእግዚአብሔር ፈቃድ ምክር ያለው ሰው ያስፈልጋል። ፈቃዱን እንዴት ልወቅ? ይሄው እንደዚህ ማወቅ ይቻላል። አንደኛ። ሁለተኛ ዓላማው ገብቶኛል፣ የጽድቅ ሕይወት እንደሆነ ተረድቶኛል። ፈቃዱን እንዴት ላውቅ እንደምችል ጥቂት ጥቆማ አግኝቻለሁ። እኔ ደግሞ አሰፋዋለሁ፣ ጠይቃለሁ፣ አነባለሁ። መልካም። ሶስተኛው እሺ ወጣት ነኝ። ወደዚህ ሕይወት ከመግባቴ በፊት ወደ ጮኝነት፣ ወደ ትዳር አጋር ከመግባቴ በፊት ምን አይነት ዝግጅት እንደ ሰው ያስፈልገኛል? ሶስት ዝግጅቶች፣ ሶስት እነሱን ቀስ ብዬ እንዳሁኑ ለማቅረብ ሞክራለሁ። እየሰማችሁኝ እንደሆነ ተስፋ አረጋለሁ። ጥቂትም ቢሆን እንደሚጠቅማችሁ አምናለሁ። ሶስት ዝግጅቶች፣ አንደኛ መንፈሳዊ ዝግጅት ያስፈልጋል። ደግሞ አለው መንፈሳዊ ዝግጅት ያስፈልጋል። ይሄ መንፈሳዊ ዝግጅት ምንድን ነው? አንድ ወጣት በትዳር ሳይያዝ በፊት ከአምላኩ ጋር ብቻውን የሚኖርበት ሕይወት ብቻው። ቅድም መምህራችን ቅዱስ ያዕቆብ የያቦቅን ወንዝ ተሻግሮ ብቻውን እግዚአብሔርን አግኝቶ ብቻው ማንም ሳይከተለው እየተጋ እንዳደረ ወጣቶች ብቻችንን ከእግዚአብሔር ጋር የምንኖርበት ጊዜ ያስፈልገናል። ይሄ ነው መንፈሳዊ ዝግጅት የሚባለው። በትዳር ሐሳብ ሳንያዝ እግዚአብሔርን ደስ ማሰኘት የምንለምድበት ጊዜ፣ እግዚአብሔርን እንደ አባቴ ብለን የምናነጋግርበት ጊዜ፣ ምናልባት ስናገባ፣ ምናልባት ስንወልድ እንደ ብቸኝነት እግዚአብሔርን የምናናግርበት ጊዜ አናገኝ። ጊዜያዊ ዝለት ይገጥመናል በማርገዝ፣ ጊዜያዊ ዝለት ይገጥመናል በመውለድ፣ ጊዜያዊ ዝለት ይገጥመናል
ስለ ትዳር በማሰብ ከዚያ በፊት ግን ጸሎትን፣ ሱባኤን፣ ንስሐ፣ ቁርባንን፣ ማገልገልን፣ ማህሌት ማደርን፣ ገዳም መጓዝን፣ መንፈሳዊ ተግባራትን የምንለምድበት ሕይወት ያስፈልገናል። ይሄ ከአምላኩ ጋር የሚሆንበት ሕይወት ነው። ይሄ ምንድነው ጠቀሜታው? ወደ አምላካችን የምናደርገው ጉዞ የተጋድሎን ሕይወት ያለማምደናል። እንደውም ፈረንጆች የሚሉት በተለይ አንድ ጥሩ ሐሳብ አለ። ምን ይላሉ? your relationship is as good as your singleness ይላሉ። ያ ማለት የብቸኝነት ጊዜ ከእግዚአብሔር ጋር በጣም ምርጥ በሆነ ቁጥር በኋላ ላይ የሚኖርህ ከትዳር አጋር ጋር የሚኖረው የህብረትና የአንድነት ኑሮ የበለጠ ምርጥ ነው የሚሆነው። ምክንያቱ ጸሎትን ለምደሃል፣ መንፈሳዊ ምግባራትን ለምደሃል፣ ቢቆጡ መታገስን ለምደሃል። ነፍስህ እግዚአብሔርን ለማወቅ ማድረግ ጀምራለች። ስለዚህ መንፈሳዊ ጣዕምን ቀምሰሃል። በብቸኝነት የቀመስከው መንፈሳዊ ሕይወት አብረ ስትሆን የበለጠ የደመቀ። ስለዚህ እግዚአብሔርን በማወቅ ከእግዚአብሔር ጋር በብቸኝነት የምትቀምስበትን ሕይወት መልመድ፣ ይሄ መንፈሳዊ ዝግጅት ነው። ምዕመናን በብቸኝነት ጊዜ ያልነበሩንን ምግባራት ከሌላ ሰው ጋር ከሆኑ በኋላ መላመድ በጣም አስቸጋሪ ነው። ኋላ ትቸገራላችሁ። ኑ እናስቀድስ፣ ችግር ነው። ኑ እንቅረብ፣ ችግር ነው። ኑ እንደ እግዚአብሔር ቃል እንመላለስ፣ ችግር ነው። በሕመም ጊዜ መበርታት ችግር ነው። ባለመውለድ ጊዜ መጠንከር ችግር ነው። እግዚአብሔርን ባለማወቅ መንፈሳዊ ሕይወትን ባለመልመድ ከአጋንንት ጋር በሚደረገው ውጊያ ጸሎትን የሚጸልይን እንደ ሰዓት ቅጥርን ማጠርን ባለመልመድ ምክንያት ያቺ የጮኝነት ሕይወት ወይም የትዳር አጋር የሕይወት ጊዜ ፈታኝ እንዳይሆን በብቸኝነት ጊዜ እግዚአብሔርን በደንብ መቅመስ ያስፈልጋል። በደንብ አቅማችንን የፈቀደውን ያክል በተለይ ወጣቶች ከዚህ ዓለም ርኩሰት ለመጠበቅ እመኑኝ እየሰማችሁ ብቻ ባትሄዱ ይልቅስ ጥቂት በአገልግሎት ብትጠመዱ፣ አያችሁ ከባቢ አየራችሁ መንፈሳዊ ይሆናል። ሰንበት ትምህርት ቤት ብትገቡ ከባቢ አየራችሁ መንፈሳዊ ይሆናል። ትዘምራላችሁ፣ ትጸልያላችሁ። ይብዛም ይነስ ጥቂት መንፈሳዊ ተግባራትን ትፈጽማላችሁ። ገዳማት ትሄዳላችሁ፣ ሱባኤ ትይዛላችሁ፣ ታስቀድሳላችሁ፣ ትማራላችሁ። ስራችሁ እግዚአብሔርን ማምለክ ይሆናል። ወደ ጥንት ተፈጥሯችሁ ትመለሳላችሁ። አገልግሉ። በሰንበት ትምህርት ቤት ባይሆን በማህበራት አገልግሉ። የነፍስ ቀዳሚት ስራዋ እግዚአብሔርን ማምለክ፣ መብላት፣ መጠጣት፣ ልጅ እሷ አይደለም። ነቢዩ ዮናስን አልሰማችሁ? ስራ ምንድነው አሉት። ሰማይና ምድርን የፈጠረን አምላክ ማምለክ ነው ያለው። ኑ ማገልገል፣ ከእግዚአብሔር ጋር መኖር፣ ለእግዚአብሔር መስራት በጣም ይጠብቃችሁ። ከወሬ ይጠብቃችኋል። ከአጓጉል ፊልም ይጠብቃችኋል። ከመጥፎ ከባቢ አየር ይጠብቃችኋል። በአገልግሎት ራሳችሁን ትጠብቃላችሁ። ኑ አገልግሉ። ይህንን ዘመንና ይህን ክፉ ዓለም ታመልጡበታላችሁ። ወደ ጮኝነት ኃላፊነት ከመግባት በፊት መንፈሳዊ ዝግጅት ጥብቅ እንዲሆን ኑ ተጠለሉ፣ ተከለሉ፣ ተደበቁ። እግዚአብሔር ቃል ላይ ተደበቁ። ቅዳሴ ውስጥ ተደበቁ። ገዳም ውስጥ ተደበቁ። ጸሎት ውስጥ ተደበቁ።
ይሄ መንፈሳዊ ዝግጅት ብቻችሁን እግዚአብሔር ማወቅ መልመድ። ኃላፊነት ሳትገቡ በፊት ይሄን ኃላፊነት ለመሸከም ራሳችሁን ማብቃት። ምክንያቱ ትዳር፣ ምክንያቱ እጮኝነት አንዱ ማስተዳደር የሚፈልገው መንፈሳዊ ሕይወትን ነው። በዚህ ዘመን ችላ ስላለው ነው። መንፈሳዊ ሕይወትን ማስተዳደር ይፈልጋል። ለዛ ደግሞ ጥብቅ ዝግጅት ያስፈልጋል። ስለዚህ በብቸኝነት እግዚአብሔር ጋር የምንኖርበት ሕይወት መንፈሳዊ ዝግጅት፣ ጸሎትን፣ ንስሐን፣ ማስቀደስን፣ ማገልገልን፣ ሱባኤ ማዘን፣ ወደ ገዳም መሄድን፣ ሌሎችም ምግባረ ሰናይ ድሆችን መጎብኘትን፣ ብቻ ጊዜ እግዚአብሔርን የሙሉ ጊዜ አገልጋይ ሆኖ ማሳለፍ አንድ የመጀመሪያው ከአምላካችን ከእግዚአብሔር ጋር መኖር ነው። ይሄ መንፈሳዊ ዝግጅት። ሁለተኛው ዝግጅት ሰው መንፈሳዊ ብቻ አይደለም፣ ስፒሪቹዋል ቢንግ ብቻ አይደለም፣ አእምሮአዊ ነው፣ ኢንተሌክቹዋል ቢንግ ነው። መወሰን ማመዛዘን ይፈልጋል። ስለዚህ ለዘላቂው ሕይወታችሁ ለዘላለም የሕይወት ጉዳያችሁ አመዛዛኝ፣ አሳቢ፣ አሰላሳይ መሆን አስፈላጊ ነው። ለምንድን ነው ብዙ ትዳሮች የሚፈተኑት? ብዙ ጮኞች ጀምረው የሚያቋርጡት፣ ሞክረው የሚፎርሹት፣ ተሰነካክለው የሚቀሩት፣ ወንድ የሚጠሉት፣ ሴት የሚጠሉት፣ አታሳየኝ የሚሉት ለምንድን ነው? ይሄ ዝግጅት ባቦ ሰጥ ስለሚሆኑ እግረ መንገድ ሲገናኙ ይላመዱና በቃ ጭለጥ ይላሉ። ሳይዘጋጁ ድንገት ይይዛቸዋል። ዝግጅት ስለሌለ ትንሽ ነገር ስብር ያደርጋቸዋል። ስለዚህ ሁለተኛው ዝግጅት አእምሮአዊ ዝግጅት። እሱ ምንድን ነው? ከራስ ጋር የምንቀመጥበት ደግሞ አለው። ከራሳችን ጋር የምንቀመጥበት መጀመሪያ ከእግዚአብሔር ጋር፣ ከዛስ ከራስ ጋር። ከትዳር አጋሩ ጋር ከመቀመጡ በፊት፣ ከጮኛው ጋር ከመቀመጡ በፊት ከራሱ ጋር እንዲቀመጥ። ያ ማለት ምን ማለት ነው? ራሱን እንዲያውቅ። ወዳጄ ፍላጎትን በቅጡ ካላወቅ ለምርጫ መቸገር አይቀሬ ነው። ለዚህ ነው አንዳንድ ሰዎች ካገቡ በኋላ ያሉ እየተቃጠሉ ሲኖሩ የሚኖሩት። እኮ ምርጫ ያረድ፣ ይሄ እኮ ምርጫ እንደው ምን ሲያረድ እንደከተተ እንደው ስጠበስ ይኖራለሁ። ግሪ በጣም ብዙዎች ዘመናቸውን በብስጭት ይኖራል፣ ሳይቀበሉት ይኖራሉ። ስለዚህ ቀዝቃዛ ቤቱ ነዝናዛ ሚስቱ ለምን ለቅሶ ይሄዳል? ለቅሶ እያለ ቤቱ ይባላል። ሁሌ ለቅሶ። ይሄ እንዳይሆን በቅጡ ራስን ማወቅ። ምንድን ነው የምትፈልገው? ማወቅ አለብህ። ይሄን ለማወቅ ዝም ብለህ የባከንክ አይደለም። ቁጭ በል፣ ከራስ ጋር ቁጭ በል። መንፈሳዊነት ሲደመር ከራስ ጋር ስትቀመጥ፣ በቅጡ ፍላጎትን ስታውቅ ምርጫህን ማወቅ ትችላለህ። መቼም ሰው ነህ፣ ጥቂት ምርጫዎች አሉ። ባይሆን ይሄ የምርጫ ጋጋታን ኤ ቢ ሲ ዲ ኢ ኤፍ ጂ አሬ ሁሉ ምርጫ አያስፈልግም ወዳጅ። ይሄኛ እንደምንፈተነው አይነት ፈተና ለምርጫ ባንፈተን አይሻልም ነበር? እኔ አስታውሳለሁ ኮሌጅ ሲማር እዚህ ውስጥ መምህራኖቼ ካላችሁ ይቅርታ ጠይቃለሁ፣ ወይም እንዲህ አይነት መምህራን ካላችሁ ይቅርታ። አሁን ለአንድ ምስኪን የኮሌጅ ተማሪ እስከ ጂ ድረስ ምርጫ መፈተን ጥሩ ነው? ፌር ነው? ኤም መልስ ይመስላል፣ ደግሞ ቢም ያስኬዳል፣ ሲም ያስጠረጥራል። ዲ ላይ ስትሄዱ ደግሞ ኤና ቢ ይላል፣ ኢ ላይ ስትሄዱ ደግሞ ሲና ዲ ይላል። አሁን አንድ ምስኪን ኢትዮጵያዊ ድሃ እንደዚህ ማንከራተት በምርጫ ጥሩ ነው? አንተም ወጣቱ ራስን ካላወቅ በጎዳና የወጣው ሁሉ ያንተ እንድትሆን ተመኝተ መከራን ስትበላ መኖር እድሜው ሜዳ። ስለዚህ ቁጭ በል። ይሄ ምን ይመለከታል? ፍላጎትህን ትለያለህ፣ ደካማ ጎኖችህን ታውቃለህ፣ ጥንካሬዎችን ታስቀጥላለህ፣ ደካማውን ታሻሽላለህ። ይሄ በአጠቃላይ በጣም ጥሩ ነገር የሚሰጥህ ለምንድን ነው ማግባት የፈለኩት ብለውን የመለስክለት ነው። ብዙዎች ለምን እንደሚሆን አያውቁ።
በተለይ አንዳንዶች ሁላችንን የማይመለከት ጓደኞቻችን እጮኛ ሲይዙ እሷማ ይዛ እሱማ ብሎ ብቸኛ መሆን ሳያቸዋለሁ። ከዛስ ምንም ዓላማ የለም እኮ ለምን እንደያዙ አውቁት። ከዛስ ፉክክር ይሆናል። ትከሻ ለትከሻ መለካካት ለማሳየት ይሆናል። ፎቶ እየተነሱ ለመለጣጠፍ ይሆናል። ለማስቀናት ይሆናል። እኔም አለሁበት አይሆንም። ለምንድን ነው የፈለኩት? ለጽድቅ፣ ለቅድስና፣ ለመንግስተ ሰማያት ጉዞ፣ ለህይወት መንገዴ ማቅኛ ነው ወይ? ወጣት ኦርቶዶክሳዊ ይህን ያስባል። እድሜ ስለገፋ አይደለም። ብቸኝነት ስላለ አይደለም። እናቴ ስለጨቀጨቀችኝ አይደለም። አስቤዛ ስለበዛ አጋር ስላስፈለገኝ አክሲዮን ሼር አይደለም። የጽድቅ ህይወት። ስለዚህ ጋብቻ ለምን እንደፈለገ አጥርቶ ማወቅ አለበት። ስለዚህ ከራሱ ጋር ይቀመጥ። እንደባከነ እንደገባ ከዛ ሲባክን ይኖራል፣ ሲጣላ ይኖራል፣ ሲጨቃጨቅ ይኖራል። እቺ ጆሮ አየችኝ ማኩረፍ ነው እንዳይሆን ቁጭ ይላል። የተወደድክ ኦርቶዶክሳዊ ክርስቲያን ሆይ መቼም ማናችን ጥሩ ሰው ለማግኘት ነው የምንፈልገው። ጥሩ የትዳር አጋር፣ ጥሩ እጮኛ። አንዳንዶች ብትችል ሁሉንም ነገር እሺ የምትል መሬት ቻይ ማትለማ ማትሰማ እሱን እንተውና እኛ ግን የምንለው ጥሩ ሰው ለማግኘት የምትፈልገውን ያክል ብቻን ስትቀመጥ ከራስ ጋር ስትሆን አንተም ራስ ጥሩ ለመሆን የምትሰራበት ጊዜ ነው። ጥሩ ለመሆን ተሰራ። ጥሩ ከፈለክ ጥሩ ሁን ነው። ለምትመርጠው ህይወት ራስን አዘጋጅ ነው ቁም ነገሩ። ይሄ ከራስ ጋር መሆን ነው። የራሳችንን ስብዕና ማወቅ ነው። ከአጋራችን አሁን ራስን ስብዕና ካወቅ ከትዳር አጋር ምን እንደምትፈልግ ወደ ማወቅ ትቀርባለህ። እሱ ምን ይጠቅማል? አእምሮአዊ ዝግጅት። ከራስ ጋር ተቀመጥ፣ ራስህን ወቅ፣ ለመረጥከው ህይወት ተዘጋጅ። ሰው ሆነ ተሰራ፣ ክርስቲያን ሆነ ተሰራ፣ ኦርቶዶክሳዊ ሆነ ተሰራ፣ ለርትዕት ሃይማኖት ተሰራ፣ ለጽድቅ ህይወት ተሰራ። ራስህን አዘጋጅ። ሁለት አእምሮአዊ ዝግጅት። ጥንካሬህን ታስቀጥላለህ፣ ደካማ ጎንህን ትፈትሻለህ፣ ስብዕናህን፣ የህይወት ዘይቤህን፣ የመንፈሳዊ ህይወት ርዕይህን ትገመግማለህ፣ ታስተካክላለህ፣ ትቀልሳለህ፣ ትማራለህ፣ ታነባለህ። ሁለተኛ። ሶስተኛ ባጭሩ የምናገረው ይብዛ ሚነስ የትዳር ህይወት፣ የጮኝነት ህይወት ይብዛ ሚነስ ጥቂት ገንዘብን ማስተዳደር ይፈልጋል። ስለዚህ ጥቂት የኢኮኖሚ ዝግጅት ይፈልጋል። ጮክ ብዬ አልናገረውም። ይሄ ጥቂት ወጣቶች፣ ጥቂት በጣም ጥቂት። ቅዱስ ጳውሎስ የዕለት ጉርስ የዓመት ልብስ ካለ ይበቃና። ወጣቶች ስለ ጽድቅ ህይወታችሁ ስትሉ ብራንድ መቀያየርን ችላ በሉ። ቢኖር እሰየው፣ ግን ዋና ነገር አይደለም። ቅዱስ ዮሐንስ አፈወርቅ እንደተናገረው ገንዘብ አስፈላጊ ነው፣ ዋና ነገር ግን አይደለም። ዋና ነገሩ ጽድቅና ቅድስና ነው። ወጣቶች ከተገኘ እሰየው። ስለ ጽድቅ ለመፈጸም ስትሉ ግን ጥቂት ነገር ይበቃል። ጥቂት ጽድቅ ነዋ። በኃጢአት እንዳትወድቅ እንዳትረክስ ነዋ። ስለዚህ አልጋ ካለ እሰየው፣ ከሌለስ ፍራሽ ይዘህ ትገባለህ። ምን ግፈኛ ነህ እንዳትለኝ፣ ግን እሱ ነው የሚሻል። በኃጢአት ዝሙት እሳት ላይ ከምትወድቅ ሰሌን ላይ ወድቀህ ጽድቅን ብትፈጽም አይሻልም? 4 ጊዜ ባትበላ 2 ጊዜ በልተህ ጽድቅ ብትፈጽም አይሻልም? በዘላለም መንግስት ድሃ ከምትሆን በዚህ ዓለም ላይ ትንሽ ድሃ ሆነ የክርስቶስን ባለጠግነት ገንዘብ ብታደርግ አይሻልም? አብርሃምና ሳራ ምንም ሳይኖራቸው ነው የጀመሩት። ምንም ሳይኖር ጀምር፣ እግዚአብሔር ይባርካል። ይሄን ምን
ከአንዴም 3 ጊዜ ድንኳናቸውን እየነቀሉ እየተከሉ ተንከራተዋል ብለናል ባለፈው። ሕይወት ይሄ ነው። የግድ ዌል ፈርኒሽድ መሆን የለበትም። ክርስቲያን ከዛ በላይ ክርስቲያን ከዛ በላይ ጥቂት፣ በጣም ጥቂት ይበቃል። ከዛስ ለፍተህ ጥረህ ግረህ እግዚአብሔር ይባርክልሃል። ሁለተኛ በጣም ጥቂት ማትረፍንም አውቃለሁ መጉደልንም ተምሬአለሁ፣ ኑሮዬ ይበቃኛል ማለት ማትረፊያ ነው ያለው ቅዱስ ጳውሎስ። ለዚህ ነው ይበቃ ጥቂት፣ በጣም ጥቂት። ስለዚህ አትጨነቁ። እግዚአብሔር የገባልን ቃል ኪዳን እውነት ነው። ወጣቶች አትጨነቁ። ንጽህናችሁን ለመጠበቅ ስትሉ ግልጽ እውነት እንነጋገር። እግዚአብሔር ባለበት ጎመን ወጥ መብላት ይሻላል ኃጢአት ባለበት ፍሪዳ ከማረድ የተባለው እኮ ለዚህ ነው። ግድ የላችሁ ስለ ጽድቅ ስትሉ ጥቂት ነገር መስዋዕት ካረጋችሁ ሰማዕታት ትሆናላችሁ። ሰማዕታተ ረሃብ ትሆናላችሁ። ስለ ጽድቅ ነው። ሰማዕታተ ረሃብ የሚባሉ አሉ። እንደሱ ትሆናላችሁ። አክሊል ታገኛላችሁ። ንጽህናችሁን ጠብቃላችሁ። አትፍሩ። በስጋችሁ የሚሆነውን መጎስቆል የነፍሳችሁን ውበት ያመጣል። አጓጉል ማበረታቻ እየሰጧችሁ እንዳይመስላችሁ። እውነት ስለ ጽድቅ እውነት ዝግጅት መንፈሳዊ አእምሮአዊ ጥቂት ልጅ በውለድ እንዳይከለ ጥቂት ዝግጅት። እስከዛ ግን በርትተህ ተማር፣ ስራ። ኃጢአት አይሁን እንጂ ስራ፣ በደል አይሁን እንጂ ስሪ። በቃ የምን መልፈስፈስ? ጠንክሮ መስራት፣ ጠንክሮ ማጥናት፣ ጠንክሮ መማር። መዘጋጅ ራዕይ ያለው ሰው ይዘጋጃል። 24 ሰዓት አለ። 2 ቦታ መስራት ትችላላችሁ። የሚሰሩ እናውቃለን። ጥቂት ነገር ካላችሁ ሳትሸበሩ ተራሮች ወደ ባህር ልብ ቢገቡ ልቤ አይፈራም እያላችሁ ዓለም ኑሮን የሚያስወድደው ለምን እንደሆነ እናውቃለን። እንዳታገቡ፣ የተረጋጋ ኑሮ እንዳይኖራችሁ፣ ምስቅልቅል እንዲል ነው አለ። አርክ ኦፍ ክራይሲስ የቀውስ መክበብ እንዲፈጠር ነው። ይሄ ሆን ተብሎ ነው። ዝርዝር አለው። ግን እኛ መጨከን አለብን። ክርስቲያኖች መጨከን አለብን። ጨክነን እግዚአብሔር እስኪ ሳኖር አያለሁ ብላችሁ መፎከር አለባችሁ። የሚያኖረኝ እግዚአብሔር ነው ማለት አለባችሁ። ያገቡት ሁሉ ኖሯቸው መሰላችሁ? አይደለም። ወጣቶች አይዟችሁ፣ ባዶ ገብተው ሞልተው ይወጡ አሉ። አላያችሁም? ትልልቅ ቢሊየነርስ የሚያወሩት ምንም ሳይኖር እግዚአብሔርን ማመን። መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ከበታች አሉ። መኑት። ሶስተኛ ጨርሻለሁ። አንድ ጥቂት ደቂቃዎች ብቻ እጠቀማለሁ። ነገሩ እንዳልኳችሁ ሰፊ ነው። እኔ ግን ጥቂት 1-2 ነጥቦችን ብቻ አንስቼ አበቃለሁ። የኔታ እንዳሉት ልጠይቃችሁ አላችሁ? አሁን አስፈለገኝ መኖራችሁ። እኔ መብራት ስለበራብኝ እናንተን አላይ። ሃይማኖተኛ ስለሆነ ነው እናንተን እኮ የምናስተምረው። ትኑሩ አትኑሩ ትታችሁኝ የሄዳችሁ ቢሆን እኮ በቃ እነዚህ ለተደረደሩት ለማይሰሙ ካሜራዎች እኮ ነው ማወር። ግን አላችሁ ሃይማኖተኛ ጨለማ ውስጥ የምናስተምረው አምነን ሰሚ ያለ ብለ አላችሁ? ልዋስና ልጠይቃችሁ ዛሬ አላችሁ? የለንም ብትሉኝ ግን ምን ሊውጠኝ ነው? እግዚአብሔር ይጠብቀኝ። ድፍረት ይፈልጋል አይደል? ሰሚ በሌለበት መናገር እኮ ሃይማኖት። ሶስተኛ አሁን እየገባኝ ነው። ዓላማው ገብቶኛል። ጽድቅ ነው። ፈቃዱን እንዴት እንደማውቅ ተረድቶኛል። እንዴት ልዘጋጅ እንደሚገባም ጥቂት ጥቆማዎች አግኝቻለሁ። በቂ አይደለም። ሶስተኛው እሺ መቼ ጮኛ ሊያዝ መቼ እና እንዴት ላርገው? ጊዜውን እንዴት ላርገው? ይሄ በጣም አስፈላጊ ነጥብ ነው። አንደኛ ወጣቶች የጮኝነት ህይወት ዓላማን መረዳት ያስፈልጋል። እሱ ምንድነው? አንዳችን ለሌላችን የሚመቹ የትዳር አጋር መሆናችንን የምናጤንበት ጊዜ ነው።
እንጂ የተጋባንበት ጊዜ አይደለም። ፊሽካ አልተነፋም ብለዋል የኔታ እሸቱ፣ እውነታቸውን ነው። ፊሽካ የተነፋበት አይደለም። እየሰማችሁ ነው። አንዳንዱ ፊሽካ የተነፋ ነው ይመስለው ተንበርክኮ ቀለበት ሲያጠልቃ በቃ እንደዚህ የለም፣ እንደዚህ የለም። ፊሽካ አልተነፋ። እየሰማችሁ ነው። ይሄ ጊዜ ጮኝነት ጊዜ አንዳችን ለሌላችን የሚመች የትዳር አጋር መሆናችንን የምናይበት የምናጤንበት ጊዜ። ሁለተኛው ብንጋባ እኔና የጮኛዬ ብንጋባ ክርስቲያናዊ የሆነውን የትዳር ዓላማ ያሳካት ትዳር ሊኖረን ይችላል ወይ ብለን የምናጤንበት ጊዜ። ይሄ ከተዋወቁበት በፍቅር ከተዋደዱበት እስከሚጋቡበት ቀን ያለውን ነው የጮኝነት ጊዜ የምትለው ቤተ ክርስቲያን። አታውቁትም ብዬ አይደል ከኔ ውጣ ብዬ። ይሄ ጊዜ ግን ማጠርም መርዘምም የለበትም ይላሉ አባቶቻችን። ማጠርም መርዘምም የለበትም። ለምን? በጣም ቢያጠር በቅጡ ላንተዋወቅ እንችላለን። የሰማችሁኝ ነው። ወይም ልናውቃቸው የሚገቡ ጥልቅ ነገሮች ሰው ተጠንቶ አያልቅ። እውነት ለመናገር ተጠንቶ ማያልቅ ፒኤችዲ ማይሰራለት ዩኒቨርሲቲ ቢኖር ሰው እውነት አሰብ ምን ነው አይታወቅ። ግን በህሊና በልቦና እንደሚታሰበው ጥቂት እንደ ሰው እንደምንመረምረው ለማለት ነው። ቢያጥር በቅጡ ስለዚህ ሳላውቀው አግብቼ የሚል ስንት መከራ የሚበላ ሰው ብዙ ነው። ስለዚህ በቅጡ መተዋወቅ ሲያጥር ለመተዋወቅ እድል አይኖርም። እንኳን አይደለም ጸባዩን ጥርሱን እንኳን ለማየት እድል የሌለው ሰው አለ ኮስተር ብሎ የሚኖር። ስለዚህ በቅጡ ለማወቅ ጊዜ ያስፈልጋል። የተካለመ ነገር እንደሱ እኮ ነው መከራ ፍቺ በፍቺ የሚሆን አይደል። በቅጡ ሰክኖ እፍሎ ሳይሆን ሰክኖ አልበላ በደንብ እየበላን እየጠጣን ጸሎት እያደረገ ቤተ ክርስቲያን ይመጣል ያስቀደስ ቅዱሳት መጻሕፍትን እያነበብን ቀስ ብለን በምክረ ካህን እየተመራን ካጠረ በቅጡላ ቢረዝም ደግሞ ለፈተና እንዳንጋለጥ። ስለዚህ እጅግ ማጠርም እጅግ መርዘምም የለበትም ያሉት ሊቃውንት ፍትሐ ነገሥት መፍትሄ ይሰጠናል። ላንብብላችሁ። ሚስት አጭቶ የሰርጉን ቀን ያልወሰነ ሰው በአገር ያለ ቢሆን ቀጠሮ እስከ 2 ዓመት ይሁን፣ ወደ ሩቅ አገር የሄደ ቢሆን 3 ዓመት ይሁን፣ በታወቀ ምክንያት ቢሆን እንደ ሕመም እንደ ዕዳ ቢሆን 4 ዓመት ይሁን ይላሉ። መጽሐፍ ቅዱስ ማግባት ወደሚገባው ዕድሜ በደረሰ ጊዜ ይላል። እንደው ዝም ብሎ ከ3ኛ ከ4ኛ እንደው መጀመርም ማግባት ወደሚገባው ዕድሜ በደረሰ ጊዜ የሚለው መጽሐፍ ቅዱስ። ስለዚህ አንድ የታወቁ አባት መምህራችን ነበሩ፣ ሊቀ ጠበብት አረጋዊን። አንድ ቀን ጠየቅናቸው በሰንበት ትምህርት ቤት መቼ ነው እጮኛ መያዝ ያለብን ብለን ጠየቅናቸው። ምን ብለው መለሱልን? በዚህ ጊዜ ላገባ እችላለሁ ብለህ ስትዘጋጅ፣ ለማግባት በምትችልበትን ጊዜ ስታውቅ፣ ቅድም ያለው መንፈሳዊ፣ አእምሮአዊ፣ ኢኮኖሚያዊ ዝግጅቱን ትንሽ ነገር አስበ በዚህ ጊዜ ላገባ እኮ እችላለሁ የምትልበት እድሜና ሁኔታ ላይ ስትደርስ እጮኛ ያዝ። ከዜሮ ከሆነ ግን መከራ ትበላለህ። በጣም ብዙ ዓመት ይሆንና ለፈተና ትጋለጣለህ። ለጽድቅ ያልከው ለኩነኔ ታደርገዋለህ፣ ትጠላለህ። እግዚአብሔር በእጮኝነት እድሜ ጊዜ እንዳንፈጽመው የከለከለ እንድትፈጽመው ጊዜያቶች፣ ሁኔታዎች፣ መላመዶች፣ መነካካቶች ወደ ፈተናና ወደ ውድቀት ከዛስ ወደ አራተኛና የመጨረሻውን ነጥብ ላንሳ ሰዓት ስለሌለኝ። እሺ የሰማችሁኝ ነው። በጣም ወሳኝ ነገር ስለሆነ እነሱን ሳልናገር እንዳላመሽ ብዬ ነው። እዩ ጊዜውን አውቀናል። ማግባት ወደሚገባው እድሜ በደረሰ ጊዜ ያግባ። በዚህ ጊዜ ላገባ እችላለሁ ብሎ ሲያስብ እጮኛ ያዝ። ምክንያቱም በፈተና እንዳንወድቅ። አራተኛ እነዚህን ነገሮች ሁሉ ተረድቻለሁ፣ ጊዜውንም አውቄያለሁ። ግን እንደ ሰው መስፈርቴ ምን ሊሆን ይገባል? እንደ አንድ ኦርቶዶክሳዊ፣ እንደ አንድ ክርስቲያናዊ ሰው የእግዚአብሔርን ጽድቅ ለመፈጸም ድህነትን ለመፈጸም እንደሚፈልግ እንደ አንድ ምዕመን ኦርቶዶክሳዊ መስፈርቴ
ምን ሊሆን ይገባል? ሁለት ነገሮችን ብቻ ላንሳ። በጣም ብዙ ነው። ሁለት ነገሮች። አንደኛ ሃይማኖት፣ ደግሞ አለው ሃይማኖት። ወጣቶች በሃይማኖት እንዳትደራደሩ። እግዚአብሔርን ማመንን ከሱ ጋር መኖርን ምንም ነገር አይተካከለው፣ አይወዳደረው፣ አይነጻጸረው። በሃይማኖት መስፈርት የእግዚአብሔር ቃል ይህን ይደግፋል። አዎ፣ ምክንያቱም ያለ ሃይማኖት እግዚአብሔርን ደስ ማሰኘት አይቻልም ይላል። እግዚአብሔርን ደስ የምናሰኘው በሃይማኖት ብቻ ነው። ስለዚህ በሃይማኖት እናንተን የሚመስል ሰው የእግዚአብሔር ቃል እንዲህ ይላል። አንደኛ ቆሮንቶስ መልእክት ምዕራፍ 7 ቅዱስ ጳውሎስ ሴት ባሏ በሕይወት ሳለ በሕግ የታሰረች ናት። ባሏ በሕይወት ሳለ በሕግ የታሰረች ናት። ባሏ ቢሞት ግን የወደደችውን ልታገባ ነጻነት አላት፣ በጌታ ይሁን እንጂ። ወባይቶ ምእመናን ከምእመናን ወገን ይሁን እንጂ። ገንዘብ ሊሰጥሽ ይችላል፣ ክርስቶስን ግን አይሰጥሽም። ሥራ ልትሰጥ ትችላለች፣ የክርስቶስን ባለጸግነት ግን ትነፍግሃለች። ስለዚህ የተጠመቀ የቆረበ በመንፈስ ቅዱስ አረቦን መያዣ የታተመ የመንግሥተ ሰማያት ዜጋ የሆነ ለጽድቅ የሚያበቃሽን ለዘላለም ሕይወት የምታደርስን የእግዚአብሔር ቃል ብርሃን ከጨለማ ጋር፣ ክርስቶስ ከቤልሆር ጋር፣ የእግዚአብሔር ታቦት ከጣዖት ጋር ምን መጋጠም አለው ይልና በማይመች አካሄድ አትጠመዱ የሚለው ለዚህ ነው። ስለ ትዳር የተነገረውን የመጀመሪያውን አንቀጽ ላስታውሳችሁ። የሚመች ረዳት እንፍጠርለት ነው የሚለው። የሚመች በማይመች አካሄድ አትጠመዱ። ከሃይማኖት ውጭ ሆናችሁ አትሰቃዩ። አንዳንዶች እስካሁን ካንተ ጋር ተጠምቄያለሁ፣ አሁን የኔን ሃይማኖት ነፍሳችሁ አንድ ቀን እግዚአብሔር መፈለጉ አይቀርም። ስታረጅ አንድ ቀን ያን ምን ልትሆን ነው? ልጅ ልትካፈል ነው። ስለዚህ በሃይማኖት አንድ ምሳሌ ብቻ ልስታችሁ። የያዕቆብን ልጅ ዲናን አንድ አሕዛባዊ አስነወራት። ኦሪት ዘፍጥረት ምዕራፍ 34 ደፈራት። ከዛስ የያዕቆብ ልጆች ወንዶቹ እህታችንን ማግባት ከፈለገ ይገረዝ ብለው አወጁ። እርግጥ ተንኮል አለው ከኋላው፣ ግን አዋጁ ተገቢና ትክክለኛ ነው። ይገረዝ አሉ። እንኳን ፍጽምት በሆነች በአዲስ ኪዳን በኦሪት እንኳን እንዴት እንደሆነ ተመልከቱ። ስለዚህ ወጣቶች በሃይማኖት ምን እንዳትደራደሩ። በጣም ብዙ ማስረጃዎችን እንሰጣችኋለን። እንዳትደራደሩ። ሃይማኖት በጣም ብዙ ጥሩ ክርስቲያን ወንዶች አሉ፣ በጣም ጥሩ ክርስቲያኖች አሉ። በሃይማኖት ሁለተኛ በሃይማኖት ብቻ አይደለም፣ በምግባርም ይመረጣል። እንደ የተገኘው ወንድ ሁሉ ዝም ብሎ አይዘገን። እንደ የተገኘችው የት ሁሉ ዝም ብላ ለጽድቅ ትሆናለች ወይ? ከክርስቶስ ጋር ለምኖረ ሕይወት ይሆናል ወይ? የዘላለም ሕይወት መንገደኛ ነው ወይ? መንግሥተ ሰማያት ታስገባኛለች ወይ? ጽድቅን ታወርሰኛለች ወይ? በምግባር የቀና ነው ወይ? ቅዱስ ዮሐንስ አፈወርቅ ከትዳር አጋራችሁ ማየት ያለባችሁ ንጽሐ ነፍስን፣ ፈሪሃ እግዚአብሔርን፣ ልባምነትን፣ መልካምነትን ነው ያለው። ለዚህ ነው እህቴ ሆይ አንተም ወንድሜ ሆይ እነዚህ ሶስቱ ነገሮች እንጂ ሌላ ነገር ምግባሯል ሌላው ቢኖር እሰየው፣ ዋና ነገር ግን አይደለም። ወገቧን ሳይሆን ልቧን ለእግዚአብሔር የቀረበ ልብ አላት ወይ ወዳጄ? ሀብቱን ሳይሆን መንፈሳዊ ጸጋውን እህቴ። ምግባር አካውንቱን ሳይሆን ጽድቁን።
አካውንቱን ሳይሆን ጽድቁን፣ ሰልካካነቷን ሳይሆን የነፍስ ውበቷ ጽድቋን፣ የደረቱን ስፋት ሳይሆን የልቡን ስፋት ንጽሕናው። እንደሱ ነው ኦርቶዶክሳውያን። ሎጥ እንዴት መከራውን እንደበላ ላስታውሳችሁና ላብቃ። አባታችን ሎጥ አታስታውሱ? በጣም የሚያሳዝን ሕይወት የኖረው ለምን ይመስላችኋል? ምዕመናን፣ ሰዶም በጣም ለም ሀገር ነበረች፣ ውሃ ገብ፣ ኢኮኖሚካሊ በጣም ምርጥ ከተማ ነበረች። ሳር አለ፣ ውሃ አለ፣ ለምለም ነው። እግዚአብሔር ለባረከው የከብቱ መንጋ ምርጥ መሰማሪያ ነው። አብርሃምም አንተ ቀኙን ብትወስድ እኔ ግራውን፣ አንተ ግራውን ብትወስድ እኔ ቀኙን ወስዳለሁ ብሎ ሰዶምን ሲመርጥ ለምለም የሆነችዋን አብርሃም ኬብሮንን የአባቶቹን ርስት ነበር የመረጠው። ፍቅር ይለዋል ይሄ ተወለደ። ሰዶም ግን ለምለም ብትሆን ሰዎቹ ግን ክፉዎች ነበሩ ይላል። አየህ፣ ከሰልካካነት ጀርባ ያለ በጣም የተጨራመተ ሕይወት እንዳንበረክክ ይመረጣል። ከኪስ ሙላት ጀርባ የልብ መሳሳት ካለው ምን አስጨነቀሽ? ማትታገስ ሚቆጣ ምግባር ምን ታገሰው እንታገሳል። ምን ቀበለው ምግባር ከሌለ መከራ ለብላት በምግባር የሚመረጥ ለጽድቅ ይሆነኛል ወይ? ለቁርባናዊ ሕይወት ይሆነኛል ወይ? እግዚአብሔርን ትፈራለች ወይ? ንጽሐ ነፍስ አለው ወይ? እነዚህን ፈልግ። ገንዘብን አትፈልግ የሚለው ለዚህ አትፈልግ። ሎጥ ከሰዶም ሰዎች አንዲቷን አገባ። መጨረሻ ላይ የሆነውን ታውቃላችሁ። ወደ ዞዓር ከተማ እጆቿን ይዘው እየጎተቷት ወደ ኋላ አትዩ ተብለው ሎጥ ፊቱን ሲያይ እሷ ወደ ኋላ አየች። የጨው ሐውልት ሆና ቀረች ይላል መጽሐፋችን። ምዕመናን፣ አንድ ነገር ብቻ ላስታውሳችሁ። ሎጥ እሺ ወደ ከተማይቱ ወደ ሰዶም እንኳን አይመልከት፣ ወይኔ ሚስቴን ብሎ ዞሮ አላያት። ለምን? ለእግዚአብሔር ካልሆነ ለእሱ አትሆን። ልጆቹ የማይታዘዙት ሆኑ። በጣም ያሳዝናል። ጻድቅ ሎጥ ነፍሱን በጭንቅ ነው ያወጣት። መላእክት ይዘዋት እንኳን የማትመከር ለሽምግልና የሚያስቸግር እንዴት ብዙ ትዳር አለ መሰላችሁ። እግዚአብሔርን መፍራት የሌለበት ልብ፣ የከበደ ልብ፣ ሽብረክ የማይል ልብ፣ ፍቅር የሌለው ልብ፣ ስግብግብ የሆነ ልብ፣ ንብረቷን ሀብቷን እንጂ እሷን የማይፈልግ እምባዋን አይቶ ማይራራ፣ ሸካራ እጇን አይቶ ማይደነግጥ ሴትም በዛ አንጻር ይሄ ነው መከራ የሚያበላው። ስንቱ እየተቃጠለ የሚኖረው ግን ታግሶ ጽድቅን መፈጸም ቁም ነገር። ጥቂት ነገሮችን ልናገር ለወጣቶች። የማይቻሉ የማይፈቀዱ የማይሆኑ በጮኝነት ጊዜ በድንግልና እንድንኖር መጽሐፍ ቅዱስ ያዛል። እንዳንነካካ። ለምንድን ነው በድንግልና እንድንቆይ እንዳንነካካ እግዚአብሔር የሚፈልገው? መምህራን ያስተምራሉ። እንድንጋባ እግዚአብሔር ስለሚፈልግ ነው። ብዙዎች ንጽሕናቸውን ካጡ በኋላ አብዛኛው በጥናትም የተረጋገጠ ነው፣ ይጠላላል፣ ይቷቷዋል፣ ይናናቃል። ሌላ ሕይወት ስለሚለምድ የትዳር ሕይወቱ እንኳን ሳይቀር ምስቅልቅሎ ይወጣል። ሌላ ይለምዳል፣ ይጠላል። ከመጀመሪያው ፍቅር ኋላ የጠላው ጥላቻ በለጠ እንደተባለ ናምኖን ይሆናል። እንድንጋባ ስለሚፈልግ ነው እግዚአብሔር ለንጽሕና ቆይቷል። መጽሐፍ ቅዱስ እነዚህን ሁለት ነገሮች ላሳያችሁ። ስለ ድንግልናው ያፈረ ሰው ቢኖር ያግባ ይላል። ከማግባቱ በፊት አያችሁ በድንግልና ነው የሚለው። ድንግሊቱ ግን ብታገባ ኃጢአት አትሰራም ይላል። ድንግል አያችሁ። ስለዚህ ወጣቶች ንጽሕናችሁ ሰማዕትነታችሁ ጠብቁት። ክብር አለው፣ አክሊል አለው፣ ሰማዕትነት አለው፣ የንጽሕና አንድነት አለው። ስለዚህ ተጠብቆ የሚቆይ በተለያየ ምክንያት ተሳስቼ ከሆነስ ንስሐ። ቤተ ክርስቲያን ጸሎተ ማስባን የሚባል አላት። ጸልያ ታጋባችኋለች፣ እልል ትልላችኋለች። ግን እንቆይ። መጽሐፍ ቅዱስ ሲል እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ። ሁለተኛ ቆሮንቶስ መልእክት ምዕራፍ 11 ቁጥር 3 እንደ ንጽሕት ድንግል አጭቻችኋለሁ። አየህ፣
መተጫጨት በንጽህና በድንግልና መሆኑን ነው የሚያሳየው። ስለዚህ ይህን ሕይወት መጠበቅ ታግለን ቢሆን መጠበቅ፣ ከባቢ አየርህን ንጹህ ማድረግ፣ እንዳትሰናከል መጠበቅ፣ አጭር ቆይታ ብሪፍ ኢንተርቬንሽን እንዲኖር መጠበቅ፣ ቀኑ በራቀ ቁጥር ዘመን በረዘመ ቁጥር እንዳትወድቅ መጠበቅ። አንድ የንጽህና አንድነት። ሁለተኛው ጋብቻን በራሳችን እንድንፈጽም አልተፈቀደልን። ያ ማለት ከራሳችን ጋር ሩካቤ እንድንፈጽም አጸያፊ መጽሐፍ ቅዱስ ርኩሰት ነው አጸያፊ ነው እያለ ጠቅሶታል። ይሄ አይታሰብ ወጣቶች ከሰውነት ያወጣል፣ በጣም ከሰውነት ያወጣል። የዓለም ረክሷል። ይሄን ያበረታታል፣ ቁሳቁስ ሁሉ ያመርታል። ተጸየፉት ወጣቶች እንዳትሰሙት። የተስማ ድምፅ ወይትራ ገጸ ለመነኩሴ ብቻ አይደለም። ይህንን ፊልምን፣ ሐሳብን፣ ምክርን፣ የወንድሞች ልምድ እንዳትሰሙ። በዚህ ውስጥ የገባችሁ ነፍታውሉ ንስሐ፣ ሱባኤ፣ ስግደት፣ ጾም፣ እንባ መናፍስት ናቸው፣ ይርቃሉ። ግን አትስሙ፣ አይቻልም። ሰውነታችሁን ያጥረዋል፣ ሰው መሆናችሁ ያቆማል፣ ተፈጥሯዊ ስሜታችሁ ይጠፋል። ብዙ ወጣቶች ራሳቸውን የሚያጠፉት አንዱ ምክንያት ለዚህ ነው ይባላል። ያነበብኩት ጥናት አይቻልም። ፊልምን ማግባት አይቻልም። ራስን ማግባት አይቻልም። ቁስን ማግባት አይቻልም። ሮቦት ማግባት አይቻልም። ያው ሮቦት ያቀረቡ ስለሆነ ነው። አይቻልም። ወንድ ሴት እንዲሁ ልናገረው ብዬ ነው። አይቻልም። ከሴት ጋር እንደምትተኛ ከወንድ ጋር አትተኛ፣ አጸያፊ ነውና ብሎ ነው የሚደጋግም። እንዳታደርጉት። ሊያስገድዷችሁ ይችላል። አይሆንም። የለም፣ ለክርስቲያን የሚገባ አይደለም። ወይናቸው ከሰዶም ወይን ከጎሞራም እርሻ ነው፣ ፍሬያቸው ሐሞት ነው፣ ዘለላው መራራ ነው። የእግዚአብሔር ቃል ኦሪት ዘዳግም ምዕራፍ 32 ቁጥር 32። ይሄንን እንጸየፋለን። ስለዚህ ክርስቲያናዊ ኦርቶዶክሳዊ ወጣቶች ይሄንን እንጸየፋለን፣ እንጠላዋለን፣ አንኖርበት። ኦርቶዶክሳዊ የወጣቶች የህይወት መንገድ ከብዙ በጥቂቱ ከረጅሙ ባጭሩ የፈተና ህይወቶች አሉ። እነዛን ፈተና እንደሚኖር እናውቃለን። ቤተ ክርስቲያንን ጥግ ያደረገ በቅዳሴው፣ በጸሎቱ፣ በወንጌሉ፣ በጸበሉ፣ በንስሐው፣ በቁርባኑ፣ በአገልግሎቱ ተጠምዶ መኖር መትረፊያ። ግን አደራችሁን ጮክ ብዬ የምናገረው ወጣቶች ጋብቻን አትጥሉ። ወንዶች ሴቶችን፣ ሴቶችም ወንዶችን አደራችሁን በከተማና በሰፈር እንዳለው የእግዚአብሔርን ቃል እንደማያውቁት መንፈሳዊ ኑሮን እንዳልለመዱት ወጣቶች እንዳትጠሉ፣ መጋባትን እንዳትነቅፉ፣ እንዳትሸሹ፣ ወንዶች ሴቶች እንዳትሉ አደራችሁን። ይህ በጣም እንድንለማመደው የሚፈለግ አላስፈላጊ ህይወት ነውና ምናልባት በመንደር ውስጥ ሚስት የሚለውን አንዳንድ ሰዎች ባልለው ደስ ይለኛል። ግን ደግሞ ማለትም ከተገባ እንበለው ሚስት የሚለውን አብሪቬት እንደሚያደርጉት አብሪቬት እንዳታደርጉት አደራችሁ። የእግዚአብሔር ስጦታ ነው፣ የህይወት አጋር ነው። እንደሱ አድርጋችሁ ተረዱት። አሉታዊ አመለካከት እንዳይኖራችሁ ተጠንቀቁ። ይሄ በጣም አደገኛው የዚህ ዓለም ሐሳብ ነው። ባል ምን ያደርግልሻል እያሉ የሴታዊነት ርዕዮተ ዓለም የሚመነጨው ከዚህ ሐሳቡ ስለሆነ ነው። እሱንም ተጸየፉት ወጣቶች። ሚስት የሚለውን እንዴት አብሪቬት እንደሚያደርጉት ታውቃለህ። ሚጥሚጣ ስትልስ ትኖራለች እና ይያሉ እንደሱ ብለህ እንዳትቀበላቸው። ደግሜ እላለሁ እንዳትቀበላቸው። ይልቅስ አንተ እንዲህ በላቸው፣ ሚሪንዳ ስትጠጣ በሏታ ትኖራለህ። ይቆየን።